አሌክስ እና ዴዚ ደግሞ ሁል ጊዜ መጨቃጨቅ ነው ላይቭ ላይ ገብተው ለምን ይመስላችኋል? ሰላም ሰላም፣ ወደ ቤተሰቦቼ ሁሉ ሰላም ሁሉ መልካም ከኔ እግዚአብሔር ይመስገን፣ ሁሉ ሰላም ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብያላችኋለሁ ማለት ነው። የዛሬው ቪዲዮ ደግሞ ስለ ነጃ ስለና አሌክስ ትንሽ ትንሽ እናወራለን ማለት ነው። እኔ በነገራችን ላይ ማለት ነው ይቺ ዴዚ ማለት ነው በጣም ታሳዝነኛለች። ሚስኪን ምናምን ነገር ትመስለኛለች ማለት ነው። እና ስንጠይቃት ደግሞ ምለን አይም ሲ ሀፒ ትለናለች ማለት ነው። አይም ሲ ሀፒ ነው የምትለው ማለት ነው። እኔ ደስተኛ ነኝ ምናምን ነው የምትለው ማለት ነው። እና አሌክስን ሳይው ደግሞ ዝም ብሎ አለ አይደል የሆነ በቃ ዝም ብሎ ሰው ምናምን ነው የሚመስለኝ። እና ላይቭ ላይ ራሱ ሳያቸው ዝም ብሎ ይጨቃጨቃሉ ምናምን ምናምን። እና አንዳንድ ጊዜ ቤትና አመል ይዞ መጥቶ ላይቭ ላይ መጨቃጨቅ ጥሩ ነው ብዬ እኔ አላምንም ማለት ነው። እና ላይቭ ላይ ባትጨቃጨቁ ቤት እዛው ነገራችሁን ሁሉ ነገራችሁን ብትጨርሱ መልካም ነው እላለሁ እኔ እንደራሴ ማለት ነው። እና አትጨቃጨቁብን፣ እዛው ራሳችሁን ቻሉ፣ ቤታችሁ አመላችሁን ያዙ፣ እያመጣችሁ አትጨቃጨቁ። እኛ ጋር ፍቅር ይዛችሁ ነው ከእናንተ እኛ ፍቅር እንማር እላለሁ ማለት ነው ውድ ቤተሰብ። እና ደግሞ ስለ ነጃትም ነጃት እኔ በጣም አሳዘነች ማለት ምን እንደሆነ ታውቃላችሁ? ሁላችንም ስደት ላይ ነው ያለነው። አብሶ ሴት ልጅ በስደት መሰቃየት ማሰቃየት ምናምን ነገሮች በጣም ከባድ ነው። እና አሳዘነች፣ የምሬ ነው የምላችሁ በጣም ማለት ነው። በጣም አሳዘነች ምናምን ነገር እና አንዴ ሃይማኖት ተሳልበሻል ይሏታል፣ አንዴ አትሸፋፈንም ይሏታል፣ አንዴ አንቺ ትጨፍሪያለሽ ይሏታል። የእውነቴን ነው የምላችሁ በቃ የመንግስተ ሰማያትን ቁልፍ እኛ በእጃችን ይዘን እኛ የምናስተናግረው የምንመስለው አንዳንዶቻችን ሰዎች ማለት ነው። እና ለምንድን ነው የማተዋት? በቃ የሰው ልጅ ማለት ነው የራሱን ፍላጎት አሟልቶ አሁን እኔ ከኔ ጀምሮ ማለት ነው እኛ ጻድቅ ነን፣ እኛ ዘማሪ ነን፣ ወይ እኛ ቁርአን ቀሪ ነን የምንል ሰዎች እንደኛ በጣም ኃጢአተኛና ክፋት የሚሰራ የለም። እውነታውን ልንገራችሁ፣ እንደውም እንደነሱ ያሉ ሰዎች በአንድ ፊቱ ንጹህ ልብ አላችሁ። የምር እኛ ስለምናይ ምናምን ነው አያችሁ። እነሱ ከሰው ተደብቀው አይደለም የሚሰሩን ነገር ገባችሁ? ከፈጣሪ እንጂ አያችሁ። እኛ ግን ከሰው ተደብቀን በውስጥ ግን የምናደርጋቸው ብዙ ነገሮች አሉና ከእንደዚህ አይነት ነገር ብንታቀብ፣ እሷንም ባናስቸግራት አላር ባንጨቃጨቃ 24 ሰዓት እኝኝኝኝኝኝ ከምንልባት ስራችንን እንስራ። ማርያምን እሷ አሁን እግዚአብሔር ይመስገን ብላለች ማለት አንዳንድ ጊዜ አልሐምዱሊላህ ከዛ ከነበርኩበት 10 ዓመት የለፋሁት ውጤቴ እግዚአብሔር ክሶኛል ብላለች ማለት ነው። ምክንያቱም ይሄንን ያለችው ምንድነው? እኔ እግዚአብሔር ክሶኛል። እኔ በፊት ድሮ 10 ዓመት ሰርቼ ለእናትና ለአባቴ ምንም አልሰራሁም። እስር ቤት ተሳደበች አላችሁ አስገባችሁኝ። 3 ዓመት ከእድሜ ላይ ወሰዳችሁብኝ፣ ቀነሳችሁብኝ። ከዛ ወደ ኢትዮጵያ ተላኩኝ። እዛ ስላክ አዲስ አበባ ሄዳ ደርሳ ነው የመጣችው። ከዛ አዲስ አበባ ደርሳ እንትን ስትል እናትና አባቷን እህቶቿን ሳታይ ነው የመጣችው። ምክንያቱም የሰው ልጅ ልብስ ገዝቶ ቡና ገዝቶ ለእናቱ ይሄዳል። እኔ ምን ይዤ ልሂድ? ባዶ እጄን ፌስታል ብቻ ይዤ ብን እያልኩ ልሂድ? አልሄድም ብላ ተመልሳ ከአዲስ አበባ ቤተሰቦቿን ሳታይ ወደዚህ መጣ። በዛ ምክንያት እንኳ አንቺ ኢትዮጵያ ደርሰሽ እናትሽን ሳታይ አንቺ እንደዚህ ሳትይ አንቺ እንደዚህ ሳትይ እንላታለን። አያችሁ የዚህን ያክል ነው። እኛ ለምን እንደዚህ እንደምንላት ታውቂያለሽ? የምንለው እኛ የራሳችንን አናይም። የሰው የእንትን ነው የምንለው የሰዎችን ብቻ ነው የምናየው ማለት ነው። እና አንዳንድ ጊዜ እኛ እንደዚህ ያለ ነገር ባናደርግ ማለት በቃ አንቺ እንዲህ ነሽ አንቺ እንዲህ ነሽ እያልን አሁን በያን ጊዜ ለማይጠቅም ለማይሆን ነገር እስር ቤት አስገባችኋት። 3 እድሜ ተቀንሳለች። እና ያላየነውን ነገር ባንፈርድ እኛ ፈራጆች ፈራጅ እግዚአብሔር ብቻ ነው። በቃ ፈጣሪ ነው ፈራጅ። እኛ ምንም ኃይል የለንም ጉልበት የለንም። እና አሁን እናንተ እየሄዳችሁ አንዳንድ ጊዜ አንቺ ቤተሰቦችን ሳታይ መተሽ አንቺ እንደዚህ ብለሽ የሰውን ችግር ማን ይረዳል? የምሬ ነው የምላችሁ። እኔ እዚህ ልብስ ለብሼ ሳወራችሁ ስናወራ ሁሉ ነገር የተሟላለን እንዳይመስላችሁ። እኔ የምሬ ነው የምላችሁ እግዚአብሔርን ሁሉ ነገር ተሟልቶል እንዳይመስላችሁ። ብዙ ጎደሎ አለብን። እስካሁን ድረስ የዋረብ አገር አለን። ቤተሰቦቻችን አንድ ያረዳናለን። ከኔ ጀምረን ቤተሰቦቻችን የሚፈልጉትን እኛ እንዲናረግላቸዋለን ብለን ያላደረግንላቸው ብዙዎች አለን። ምክንያቱም አይሞላም። አንዴ አንዱን አንዴ የሆነ ነገር የሆነ ስንል በቃ ገንዘቡንም አንይዘው ምኑንም አንይዘውም በቃ እናጠፋለን። አያችሁ እስከዚህ ድረስ ነው እኛ እና
በሰው ላይ ባንፈርድ። እሷም አሁን እናቷን፣ አባቷን፣ እህቷን፣ ወንድሟን ማየት አቅቷት አይደለም። አያችሁ እጇ ላይ ገንዘብ ሳይኖር ቤተሰቦቿ እንደዛ እንትን ሲሉ የሰው ልጅ ቤት ሰርቶላቸው ወይም እንደገና ቡና ልብስ ገዝተው ሲሄዱ እሷ እንዴት ብቻዋን ፌስታል ብቻ ይዛ ሲታያችሁ። ግን አሁን እግዚአብሔር ይመስገን ሰው ቤት ስገባ ደግሞ አላስገባ አንዴ እሷ ታስራ ወጣች ናት፣ እሷ ወንጀለኛ ናት፣ እንደዚህ ናት እያልን እኛው ራሳችንን የምንገፋት የምናባርራት እና ከእንደዚህ ያለ ነገር ብንጠነቀቅ ሰዎችን ባንገፋ እኛም ማን ፈራጅ አረግን? የእኛን ኃጢአት ማን ይሸከምልን? ማን ይፍረደን? እንደዚህ ያለ ነገር ባናደርግ ከእንደዚህ አይነት ብንጠነቀቅ። የምር እኔ በጣም ነው ያሳዘነች ማርያም ትናንትና በጣም በቃ አሳዘነች ማለት በቃ ስትናገር ምን ስትል እና አንዳንድ ጊዜ ግማሾቻችሁ ስመጡና ፖለቲካ ነው ምናምን ትላላችሁ። እንዴ የሰው ልጅ የሚደረገውን ያየውን ነገር ከተናገረ ፖለቲካ ነው ሊባል ነው እንዴ? እንዴ ይህ እኮ ሕሊና ያለው ሰው የሚመሰክር ነው። አንዳንድ ጊዜ ነግመን ይበሉ እውነት፣ አንዳንድ ጊዜ ባለ ጊዜዎች መገኔ ይበሉ። እንዴ እኔ አማራ ነኝ ማለት ወንጀል ነው እንዴ? ስለሚሞተው አማራ ከሌ ሞተ እንዲኮነ እንደዛ አድርጉ ማለት ይሄ ወንጀል ነው እንዴ? ማርያምን አንዳንድ ጊዜ ማለት ነው የወደቀን እንጨት ምሳር ይበዛበታል ይባላል። እና አንዳንድ ጊዜ በሷ ላይ እንደው እኝኝ ባትሉ እኔ ሀሪፍ ነው ብዬ እላለሁ። የእውነት እኔ በጣም ነው ያሳዘነች። በቃ አንጀቴን የበላች በቃ ወይ ልሂድላችሁ ምናምን ስትል ማለት ነው። እና ብርም ሆነ አንቺ ለማኝ አንቺ ምናምን አንቺ እንደዚህ ነሽ እንደዚህ ነው ይላል። ብር ቢሆን እኮ እሷ እንደ ማንኛውም ሰው ትለምናለች። እንደ ማንኛውም ሰው በቃ ዘመን ባመጣሽ አሁን ላይ ቴክኖሎጂ ነው። ድሮ አሁን እንዴት ስልክ በዛ እንደዚህ ስትሉ ቄሱ፣ ዳቆኑ፣ ጳጳሱ ምኑ መርጌታው ምኑ ሳይቀር አሁን ስልክ ይዘው ላይ እየገቡ እያሰማሩ ነው። ይሄ ምንድን ነው? ቴክኖሎጂ ነው። በቃ ቴክኖሎጂ ባደገው እናድጋለን። በቃ አለቀ። ጌምን ስትጫወት ወይ ያ ሰው ሰፖርት ላድጋት አሳዝናው ሊሆን ይችላል፣ ወይም ደግሞ በቃ እሷን ለማገዝ ፈልጎ ይሆናል ሰፖርት የሚያደርጋት። ምክንያቱም ከራሱ ተርፎ ነው ሰውን የሚረዳው። ያለው ሰው ነው የሚረዳው፣ የሌለውማ ይለምናል። አሁን እኔ እለምናለሁ እንጂ ለሰዎች አልሰጥም። ተት አባቴ ማምጥቼ እሰጠዋለሁ። አያችሁ፣ እለምናለሁ እንጂ ግን ቢኖረኝ እሰጣለሁ። አያችሁ፣ ስላለኝ ሰጠው ማለት ነው። ምክንያቱም ለመስጠትም ያው መሰጠት ያስፈልገዋል እንደሚባለው ማለት ነው። ከሰጠኝ ካለኝ ብሰጥ ምን ችግር አለው? እና ለሷማም ቢሰጧት በቃ የሚሰጣት ዲያስፖራ ነው የሚያደርጉላት። ስለዚህ ይስጧት፣ ትስራ፣ ትለወጥ። እኔ የምለው ይሄንን ነው። ትስራ፣ ትለወጥ። ሁላችሁም እንትን አትበሉሽ። የምር ትስራ፣ ትለወጥ። አትጨቅጭቋት ባይነኝ እኔ እንደራሴ ማለት ነው። በቃ ምን እንደምል አላውቅም። እና ደግሞ ያ ሙብ የሚሉት አለ እዛ ማለት ነው። ማርያምን እንዴት አባቱ እንደሚያናድር እሱ ደግሞ አውሮፓ አደገው ሀገር ተቀምጦ ልክ ቲክቶክ ላይ እና ዩቱብ ላይ ተቀምጦ ብር መለቃቀም ግን የሚሰጠው ካምፓኒ ነው እንትን የሚለው ነው። ከዛ ወይ በራሱ አይዲያ ፈጥሮ በራሱ የሚሰራ ነው። የአረብ ሀገሮች ሴቶችን እረዳለሁ እንዲ ያለው እያለ የእሱን ዩቱብ እና የእሱን ነገር እንዲያውለት ነው። በእንትና እንኳ ይኸው ስንት ቪዲዮ ነው የሰራው በሊያላ ይኸው ሳውዲ አረቢያ የታሰረችው እስካሁን አልወጣችም። ምንም የተደረገ የለም። ይኸው ቲክቶክ ላይ ስንቶቹ ላይ እየገቡት ሲሸቅሉባት፣ ዩቲዩብ ላይ እየሰራት ሲሸቅልባት፣ የዚህን ያክል ብር ደርሷል፣ እንደዚህ ረዳን፣ እግዚአብሔር ይመስገን፣ ይሄን አደረግን ሲል ይኸው ዛሬ አያችሁ ወይ አልወጣች ወይ ቤተሰቦቹ አልተደሰቱ። ይኸው እስከዚህ ድረሷን አያችሁ። ይሄ ነው በቃ የኔኛ መጨረሻ። እና እዛ አደጉት ሀገር በሰዓት የሚከፈልበት ሀገር ግን ተቀምጣችሁ አንዳንድ ጊዜ እዚህ አንድ ምስኪን ስደተኛ አረብ ሀገር የሽንት ቤት አጥባ የምትኖርን ሴት ማሸማቀቅ ተገቢ ነው ብዬ እኔ አልልም። ሙቤ ሚዲያ የምትባል ማለት ነው ተገቢ ነው ብዬ በቃ አታጠፋም እኮ ማለት አይደለም። ታጠፋለች፣ ትሳደባለች፣ ምን ትላለች አይደለም። በቃ እናንተ መተው ማለፍን አታውቁም። በቃ ለፍልፋ ድክም ሲላት ራሷ ትተዋለች። አለቀ። እሷ ስላለች እሷ ስለተሳደበች እኮ ምንም የሚመጣ ነገር የለም እኮ። እሷ አሁን ሃይማኖቷ የዚህ አይነት ሃይማኖት ተከታይ ስለሆነች ነው እንጂ እንደዚህ የምጨቀጭቋን ምናምን የሌላ አይነት ሃይማኖት ተከታይ የዋፋቸውን ሲከፍቱ አይደል እንደሚውሉት። ማን ይናገራቸዋል? ማንም። አሁን ለምሳሌ ኡዛዝን የሚባለውን ሰደበች፣ ይቅርታ ተጠይቅ ምናምን አሉ። ማንም ሰው ነው ፎቶውን እየዘቀዘቀት ሲሰድበው የነበረው ምን ሲለው ሲነበር። ምክንያቱም የታየውን የሰማውን የተቸው አንተ ከዚህ ውጣ ምናምን ነው። ለምን ሰውየውም እንዲማር ምክር ነው የሰጡ የኢትዮጵያ ሕዝብ አያችሁ።
ምክር ነው የተሰጠው እና እሷን አሁን ለብቻዋ እንዲኩኒ ከማለት ለምን ማንኛውም ፎቶውን የዘቀዘቁት እንደዚህ ያሉትን ሰዎች ለምን እናንተ ገብታችሁ እነሱንስ እንደዚህ እንደሱ ይቅርታ ጠይቅ እንዲህ በሉት አትሉትም? እና ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ሁላችሁንም ወዳችኋለሁ። ሀገራችንን ሰላም ያደርግልን፣ ፍቅር ይስጠን፣ አንድነት ይስጠን። እርስ በርሳችን አንበላላ፣ ኝኝኝኝ አንባባል እንደማስቲካ እላችኋለሁ። መልካም ጊዜ ይሆንላችሁ። እሺ ሁላችሁንም እወዳችኋለሁ። ባይ ባይ። የነገ ሰው ይበለን።